ተመልካቾቻችን ዛሬ ደግሞ እንግዲህ ከነቢሃ ጀማል ጋር ሁለተኛውን ቆይታ እናደርጋለን። በክፍል አንድ የብዙዎቻችሁን ሐሳባች እጅግ በጣም ተገርሚያለሁና አሁን ደግሞ የተወሰኑ ጉዳዮችን እንጫወታለን። ያው እኔ ጣልቃ አልገባባትም። እንደመጀመሪያው ፍሰቱን እንደጠበቀ ነው ጨዋታችን የሚቀጥለው። ብዙ ነገር እየተማርን ብዙ ነገር እየታዘብን እንደሆነ ተስፋ አድርጋለሁ። አሁንም አብረን እንቆይ። የሆነ ታይም ላይ በጣም ቢዚ ሆኜ በጣም እንደዋወላለን ጠፋችብኝ የሆነ ሰዓት ላይ እኔም አጋጣሚ ቴሌፎኔን ቀየርኩኝና ላገኛት አልቻልኩም። ቁጥሯን ፌስቡክ ላይ የሆነ ዝም ብላ የሐዘን ነገር ትለቃለች። ምን ሆና ነው እቺ ዝም ብላ የሐዘን ነገር የምትለቀው? እስቲ ደውይልኝ፣ ገባና ደውይልኝ፣ አልችልም ማውራት አልችልም ትለኛለች። ምን ሆነሽ ነው ስላት ወንድሜ ሞታለች። አንድ የነበራት ነው እሱንም አጣችሁ እና አሁን እንዴት ነው ምናምን ስላት በቃ ሰው ተሰብስቦ ወደ መዲና ወስደውኛል። በቃ መካ ነው ወስደውኝ እዛ ቁጭ አድርጎኛል። አንድ ወር ይወሮኛል። በሜሴጅ ነው የምታወራኝ እና አንዴ ስልክሽን ላኪልኝና አንዴ ላውራሽ። አልችልም ማማት ለኛለች። አላውራም፣ አንቺን ማግኘት አልችልም፣ በቃ ማውራት አልችልም እና የቀረሽኝ አንቺ አንድ ነሽ ትለኛለች። እና ሰዎች ኢዚ አድርገው ያዩታል። ህይወት እንዴት እንደሚሆን መጨረሻው ከባድ ነው። የሆነ ነገር ባጣህ ቁጥር ከዛ የባሱ ነገሮችን ታጣበታለህ። ይሄ የስደት መጥፎ ነገሩን እና እስካሁን አላገኘኋትም። የምታወራኝ በሜሴጅ ነው። ስልኬንም አልክም አለችኝ። በቃ እኔን ስታገኝ ይብስባታል። ገብቶሃል? አንቺ እውነቱንም ስለምታውቂ ስለማቅ ዲፕሊ ስለምታቅ በቃ አንድ ያለኝ ወንድሜ ነው ብዬ ብል እሱም ሄደ። በቃ አሁን አንቺ ብቻ ነሽ የቀረሽኝ፣ እንዴት ልሁን ትለኛለች። የሚገርመው እቃ ስትልክ ካርጎ እኔ ጋር የሚቀመጠው እቃዎቿ ስቲል ነው አለ። ማንም የላትም። ገብተዋል። አሁን ደግሞ አንድ ወንድሟ ነበር፣ እሱን ስታጣው ደግሞ ባዶ ሆነች። ታዲያ ይህንን ህይወት እያየህ ተሰደህ ብቻህን፣ የሰው ልጅ ብቻውን መኖር አይችልም። ይሄ የአንዷ ታሪክ ነው። ገብቷል። የኔ ታሪክ ሌላ ነው፣ የእሷ ታሪክ ሌላ ነው፣ የዛችኛውም ሌላ ነው። ግን ፊል ስታደርገው እዛ ሆነ እያንዳንዱን ሰው ስታገኝ፣ ያው አበሻ ስትሆን ትጠያየቃለህ። እንዴት ነው የመጣሽው? እንዴት ነው የመጣኸው? በምን ጉዳይ ነው ምናምን ብለህ ስታወራ እዛ ጋር ብዙ ነገሮች አሉ፣ በጣም ብዙ ነገሮች። ገብቷል። እኔ አሁን እዚህ ኢትዮጵያ ውስጥ ሆኖ ቤተሰቦችን የምመክረው እባካችሁ ከቻላችሁ አትላኩ። በቃ ወላሂ እኔ ቆሎም ሽጦ የሰው ልጅ ከበላ ኑሮ ህይወቱን አልሐምዱሊላህ ያለ አላህ የሚጨምር ጌታ ነው እኮ የሚቀንስ አይደለም። ገብቷል። ባለው ነገር ቤት ውስጥ ሰርተ መቼም የሰው ልጅ ያለ ሆቢ ያለሆነ ነገር እኮ አልተፈጠረም። ዩኑስ የሆነ ነገር ስራ የሚወደው ስራ አለ። ነቢሃ የሆነ ነገር መስራት የምትወደው ነገር አለች። ያንን ነገር ጠንክሮ ሰርቶ ወደ ገበያ አውጥተህ ባለህ ነገር ህይወት ትንሽ ናት እኮ። እኛ የሚመስለን ምንድን ነው? የዛሬ 30 ዓመት 40 ዓመት አለን እየኖርን ነው እኮ፣ ግን የምንሞትበትን ቀን እየተቀነሰልን ነው። ገብቷል። ያንን አስበ ልጄ ሄዳ ብትሞትብኝስ? ልጄ ሄዳ የሆነ ነገር ብትሆንብኝስ? ያንን ነገር ማሰብ አለባቸው። ከዛ በኋላ ደግሞ እሷ ሰርታ የሆነ ነገር ብላ ስትልክ ለሆነ ሰው ደግሰህ ልታበላበት ወይ የሆነ ነገር ልታረግበት፣ ይህንን ወላሂ ላዚም ማሰብ አለባቸው። ወላሂ አሁን ሌላ የምትባለው ልጅ ቅድም አንስተህልኛል። እንግዲህ ልትሰራ ነው ሄደችው። ገብቷል። ግን እሷንም አጧት፣ ገንዘቡንም አጧት። እሷን እኮ አሁን ማይንዷ ገብቷል። እኔ አሁን የሚያስጨንቀኝ እሷን እንዴት አድርጌ ላገኛት ባወራት። ገብቷል። ቁጭ ቤ ከሷ ጋር ማውራት ፈልጋለሁ። ገብቷል። ያለችውን ስሜቷን አሁን ኢትዮጵያ ውስጥ ያለ ሰው መተህ ሳውዲ እኮ ምናምን ብታወራው እቺ ትጮሃለች፣ ሳውዲ ነው እንዲኖሮች ይባላል። ገብቷል። እቺ ጠሽሻለች፣ ሳውዲ ነው እንዲኖሮችው። አየህ፣ ማይንዳቸው ራሱ ትክክል አይደለም። ለምን እዛ ጋር ካለባቸው ጭንቀት እኔና ሳውዲ ሄደችው ልጅ ቁጭ አድርገህ ብናወራ በጣም እንግባባለን። ወላሂ በጣም እንዲሆነው ብለህ ስታወራ እያንዳንዱን እኔ ፊልም ማድረገውን እሷ ፊል ታደርገዋለች።
ኢትዮጵያ የኖረች ሴት ግን መታ ሳውዲ የኖረች ሴት ብታወራት ወላሂ ላዚም ፊላት ታረጋት ምንም አንዳንዴ አትግባባም ትጣላለህ ብዙ ጊዜ ወላሂ ከሳውዲም ከአረብ ሀገር የመጡ ሴቶች ተመልሶ የሚሰደዱት ለምንድን ነው ካለው ሰው ጋር አይስማሙም አትግባባም ለምን እኛ የሆነ ነገር ተጨንቀን በቃ ላይፍ ስታይላችን ወደ ኢትዮጵያ አሁን እዛ ስንኖር እኮ የሚገርም ነገር ቡና እናፈላለን ለምን ልክ እንደ ኢትዮጵያ እንዲሆነልን ወጥ እንሰራለን ልክ እንደ ኢትዮጵያ እንዲሆነልን ከዛ ደግሞ ቃሪቦ እንቆላለን ለምን ነው ታውቃለህ ልክ የኢትዮጵያን ቫይብ ለማምጣት እኮ ነው ኢትዮጵያ ነው ያለነው ራሳችንን እንድንሸውድ እኮ ልክ ኢትዮጵያ ደግሞ ስትመጣ ደግሞ አንተ ረጅም ጊዜ የሆነ ታፍነ የሆነ ሰርኩል የሆነ እንትን ሬክታንግል ውስጥ እኮ ነው ያለው ህይወትህ እንደዛ 4 አመት እና 3 አመት እንደዛ ነው የኖርከው እዚህ ስትመጣ ደግሞ ስትወጣ ደግሞ ሌላ ህብረተሰብ ነው ለአንተ ሌላ በቃ ሌላ ዓለም ነው ስለዚህ አትግባባ አንዳንዴ ትጣላለህ ከቤተሰብ ጋርና አረ እዚህ ምን ሰራለሁ መሄድ አለብኝ በቃ ስለማይመቻቸው ተመልሰው ይሄዳሉ እኔ አሁን ከሳውዲ መጥቻለሁ ተመልሰሽ ሂጂ ብትለኝ ወላሂ ላዚም አላስበው ኢንሻአላህ አላህ ለኡምራና ለሐጅ ይሰደኝ አላስበው አሁን አንቺ ያለሽበት መስመር በጣም አሪፍ መስመር ነው ይሄን ነገር በቃ አይ ብለሽ ወሰነሽ ከቤተ መንግስት ነው የወጣሽው ማለት ይቻላል እኔ መቼም ዛሬ ውይይታችንን የሰሙ አንዱ ለኛም ቤተ መንግስት ሁን ማለታቸው አይቀርምና ብዙ ከቤተ መንግስት ወጥተሽ እንኳን እንደገና እዚህ መጣሽ ደግሞ እንደገና ሀብለሽ ራስሽን ደግሞ በንግድ ለማጣ ያው ያሽውን ይዘሽ ጎበዝነሽ ብልጥነሽ ያው እንግዲህ አንዳንድ ጊዜ ያው በተፈጥሮ የመንቃት የማዋቃችን ጊዜን የመቅረማችን እንትን ከፍተኛ ይሆናልና በዛ መሰረት መተሽ እንግዲህ እንደዚህ አይነት ቅድም እንዳየነው አይነት ምግብ ቤት ከፈትሽ ሬስቶራንት አስተዋቂው ነበር ስሙንምና እዚህ ለመድረስም ራሱን የቻለ ሽግግር እንግዲህ ከዛ ገንዘብ እየላኩ እዚህ እንትን የሚሉ ሰዎች አሉ አንቺ በራስሽ መንገድ እንዲስኬታማዎች ሌሎቹ በዚህ መንገድ መተው ለምንድን ነው ይሄን ማድረግ ያልቻሉት አንደኛ በዛውም ደግሞ ያንቺም ደግሞ እንደዚሁ እንዴት እዚች አደረሻት የሚለው ነገር ትንሽ ነገር እንደው ብናነሳው ጥሩ ይመስለኛል ምክንያቱም የያዟትን እንኳን ይዘው እህቶቻችን እዚህ ብዙ ነገር ማየት ሲገባቸው ሳያዩ በሰው ሀገር እዚህ ብዙ ነገር ማግኘት ሲገባቸው በቤተሰብ ያለ መረዳት ችግር በሀገራችን ችግር በብዙ ችግር ነው በነገራችን ላይ ስደትም ሰው የሚዳረገውና እንደው አሁንም ቢሆን ባሉበት እንኳን ሆነው እንደው ያያዟትን ይዘው ባንቺ መንገድ እንዲያልፉ ምንድነው ማድረግ ያለባቸው ብር ለሚልኩት ምንድነው ማድረግ ያለባቸው የሚለውንም አብረን ኢትዮጵያ ስመጣ ቫኬሽን ያው እንዳልኩክ በ6 ወር አንዴ ኢትዮጵያ ውስጥ ነኝ ሰው ይሄድኩም አይመስለውም እንዴ እስካሁን አልሄድሽም እንዴ አልሄድኩም ነው የምላቸው አድሮ ከመጣ ነው አሁን ከመጣሁም በኋላ በየ6 ወሩም በየጊዜው ሄዳለሁ ግን ሳውዲ ላይ ምንድነው የሚያስፈልገው ሽሮ በርበሬ አበሻ ቀሚስ የሚያስፈልገውን ነገር እዚች ጋር በጣም ብዙ ሰው ጓደኞች አሉ ሼክ ቤት ወይም ደግሞ አሚር ቤት ስትሰራ አንድ ቤት ውስጥ 30 ሰራተኛ 20 ሰራተኛ 10 ሰራተኛ 5 6 2 4 ሊኖር ይችላል የእያንዳንዱ ቤቶችን ስታስብ ማለት ነው እኔ ደግሞ ቤቢሲተር ነው የምሰራው አልኩ አይደል ቤቢሲተር ስትሰራ ስትወጣ ልጆቹ የሚተዋወቁትን እያንዳንዱ ቤት የመሄድ እንትን አለክ ምን አደርጋለሁ ኦርደር እቀበላለሁ አንደኛዋ አበሻ ቀሚስ ታዘኛለች አንደኛዋ ሽሮ አንደኛዋ በርበሬ አዎ እሺ እንደሱ ሰራለሁ ከዛ ደግሞ የሚገርምህ ደግሞ እዛ ደግሞ ሲሆን ደግሞ ቤተሰቦቼ ነጋዴዎች ናቸው ስለዚህ ኢትዮጵያ ውስጥ ምን ያስፈልጋል ስኬቸር ጫማዎች ልብሶች የሆነ በቃ ኢትዮጵያ ውስጥ የሚያስፈልግ መጅሊሶች እኔ አሁን ነው እነዚህ መጅሊሶች የምታያቸው ድሮ ከሳውዲ ነው የሚመጡት እያንዳንዱ ወንድሞቼ ብትል አማቾቻችን ቤት ብትል የሆኑ የእህቶቼ ጓደኞች ብትል ምናምን መጅሊስ ጭናል ነጋዴውንኩ ማለት ነው መሀል ላይ ስለዚህ እቃ አመጣለሁ ከዚህ ደግሞ እቃ ወስዳለሁ ከመጣሽ በኋላ እንዲያርሽ የተማለሽ ቢዝነስ መስራት ሀበለሽ ጀመርሽ ማለት ነው ጎሽ እሺ ከዛ ለምን ሰዎችም የከፈቱልኝ ኦፖርቹኒቲ ያለ አይደለ ኢቃማዋ መቃጠል የለበትም ትየው እና ሰዎች ሲያዩኝ በስተመጨረሻ ግራ ገባቸው መታለች ትሄዳለች በእነሱ ብር እኮ ነው የሚሄደው ትኬት እኮ የሚቆርጡት እነሱ ናቸው አዎ ትኬት የሚቆርጡት እነሱ ናቸው ከዛ ደግሞ የሚገርም የምገዛውን እቃ እንዳለ ደግሞ እነሱ ቤት ነው ማራግፈው ከዛ ደግሞ ካርጎ ጠራና ታሽጎ ደግሞ ግቢውን ሞላውና እቃዬ ታሽጎ ደግሞ ተጭኖ ወደ ኢትዮጵያ ሄደ
አይ ጀግና መፍጠር ማለት ነው። በቃ አንድን ነገር ስታክ አድርገህ አለመቀመጥ። እሰራለሁ ብለህ ካሰብክ እንዴት አድርጌ ነው ብሩን የማገኘው? እንዴት አድርጌ ነው? ስለዚህ ነቢያ ምን አላት? ነጋዴ መሆን ትችላለች፣ ሼፍ መሆን ትችላለች። ለምን ኦፖርቹኒቲ ተከፍቶልኝ ያወቅኳቸው ብዙ ነገሮች ከልጅነቴም ምግብ ስራ ላይ ነኝ ብዬ ያለው መጀመሪያ። ስለዚህ እዛ ጋር ደግሞ በጣም ትልቅ እድል አግኝቻለሁ። ምግብ ኖርማል ሰው የሚበላና ኡመራ ሼኮች የሚበሉት ምግብ አንድ አይደለም። በዲኮር ደረጃ ብትወስደው በዲኮር ነው ምግብ የምታቀርበው። ስለዚህ ያንን ሱፍረጂ የመሆኑን እድል ደግሞ አግኝቻለሁ እዛ ጋር። ስለዚህ 2 ነገር ወይ 3 ነገር መሆን ይችላለሁ ማለት ነው። ኢትዮጵያ ብገባ ያዋጣኛል። ስለዚህ መንቃት አለብኝ። ቶሎ ብዬ ባልመቶልኛል አግብቼ ቶሎ ብዬ ልጅ መውለድ አለብኝ። ለምን ታናናሾች 3-4 እየደረሱ እኮ ነው። እነሱ በየሰርግ ቤት ሄደው ለምን ያለቅሳሉ? ስለዚህ መግባት አለብኝ። ኢትዮጵያ ገባ ማለት ነው። ስለዚህ በእንደዚህ አይነት ስራ ባይዘዌ ምግብ ቤት ስጀምር ዝም ብዬ ተነስቼ የራሴን ምግብ ቤት አይደለም የጀመርኩት። ኢትዮጵያ ላይ ምን ያስፈራኛል መሰለህ? አሁን ላይ ነው እንደዚህ ቁጭ ብዬ ማውራክ። በጣም ነው የምፈራው። ሰዎች ሊያወሩኝ ቢፈልጉ በጣም አፍራለሁ። ስለዚህ የሆነበት ቦታ ተቀጥሬ መስራት አለብኝ። የመጀመሪያ ጥያቄ ባለቤቴ ነው የጠየኩት። የሚገርም እኮ ይሄ ራስ እኮ በጣም ትልቅ የቢዝነስ እንትን እንዳለሽ አማካሪ ያለሽ ነው የሚመስለው። የምግብ ችሎታው አለኝ ያውቃል ባለቤቴ። እኔ ቤት ስትመጣ ቁርስ ላይ ብፌ ነው የምዘረጋው። በቃ የቁርስ 4፣ 5፣ 6 አይነት ምግብ። አንድ የእህቴ ልጅ አለ በዚህ አጋጣሚ ሀፊዘዲን አማን ይባላል። ጩጬ ነው እና ቁርሱን ሲበላ አይ እኔ ነቢያ ጋር ሄጄ ነው የምበላው ይላል። ልጅ ያለ እኮ ነው መጥቶ ከኔ ጋር ቁርስ በልቶ ይሄድና የሆነ ሰዓት ላይ ቤት ውስጥ እናቱ ቀጠፋች። አባትየው ቀድሞ ከገባ የተለች ማማ ሲለው እሷማ ነቡ ቤት ሄዳ ምርጥ ቁርስ እየበላች ነው፣ እዛ ነው ሄደችው። በቃ ለምን እዛ ነቢያ ቤት ምግብ አለ የምትሰራው በጣም የሚጣፍጡ ብዙ ምግቦች አሉ። ስለዚህ እዛ ሄዳ ቆንጆ ምግብ እየበላች ነው ይላል። ገብቷል? ልጆቹ ራሱ የዚህን ያክል ማለት ነው። ስለዚህ ምግብ የመስራት ችሎታው ስላለኝ እኔ እንደዚህ መቀመጥ አልችልም። ከባለቤቴ ጋር ቁጭ ዲስከስ እናድርግ አንድ ጊዜ አልኩት። ተቀጥሬ አንድ ሬስቶራንት ልግባና አልኩት ተቀጥሬ ልስራ አልኩት። እንዴት ነው አንቺ ተቀጥረሽ የምትሰሪው? አጋጣሚ እሱ ካፌ ነበረው አብሬ ልሰራ ነው የመጀመሪያ ስምምነት አድርገን የመጣ ነው ማለት ነው። አጋጣሚ ደግሞ ኢትዮጵያ ስመጣ ደግሞ እድሉ ጠማማ ሆነብኝ። ልክ እኔ ስመጣ የነሱ ካፌ ደግሞ ፈረሰ። ወይ ጉድ! ሲፈርስ እሱም ስራ የለውም። ይገርማል። እና ያቺ የሰዎች ንግግር ትዝ አላለሽም? ይሄ ነገር አላለሽም? ቆርጠሻል? ወላሂ ዞር ምንም አላስታውስም። ምንም ለመሰለ ይሄ ጥሩ ቤተሰብ ስትሮንግ የሆነ ፋሚሊ ካለ ችግር ሲቸግርህም እኮ አታስታውሰውም ሁሉ። ገብቷል? ተቸግሬበታለሁ፣ በደንብ አድርጌ ተቸግሬያለሁ። ግን የሚገርምህ ነገር ዞር ስል የምፈልገውን ነገር አጥቼ አላውቅም። ለምን? ምርጥ ቤተሰቦች ስላሉ። ገብቷል? ግን የመጨረሻና የመጨረሻ ጥያቄ እኔ እስከ መቼ ነው እንደዚህ ቤት ውስጥ ቁጭ ብዬ የምጠብቀው? ስለዚህ ተቀጥሬ መስራት ፈልጋለሁ አልኩት ለባለቤት። አንድ ሬስቶራንት ገብቼ ሼፍ ነኝ አውቃለሁ። እንደውም እዚህ ሀገር ላይ የማያውቁትን ብዙ ነገር ላስለምዳቸው ስለምችል ልግባና ልስራ አልኩት። ኧረ እንዴት ይሆናል አለኝ። እንዴት እንደዚህ ምናምን ሲል ምን ችግር አለው ስራ አይደል እንዴ ብዬ አልኩት። አጋጣሚ የእህቴ ባል ደግሞ የሆነች ቦታ አየና እንዴ አንዷም እህቴ አጋጣሚ ከሳውዲ ጨርሳ ባሏ ሞቶ እሷም ወደ ኢትዮጵያ ሽፍት አድርጋለች። አይደለ ኑሮ ትኖራለህ፣ ታገባለህ። ባልየው ሰርቶ የሚያበላህ ከሆነ ሳውዲ ላይ ልክ እሱ የሆነ ነገር በተፈጠረ እንግዲህ የመኪና አደጋ ድንገት ደርሶበት ነው እሱ የሞተው። ምን አደረገች? ሽፍት ወደ ኢትዮጵያ ነው ያደረገችው። ከዛ ተቀመጠች። ስለዚህ ለሁለታችን ስራ መፈለግ አለበት። አንድ ላይ ሆናችሁ ሼር ሆናችሁ ሬስቶራንት ተከፍቶ ብትሰሩ ከሚል ከቤተሰብ ጥያቄ መጣብኝ። ባይዘው ይሄ ሼር የሚባለውን ነገር አልወደው ከማንም ጋር ቢሆን። ለምን? ከምትወደው ሰው ጋር ያጣልሃል። ስለዚህ ያንን ነገር ስላልወደድኩት ነው ወይ እንደሱ አይነት ስራ አልሰራም አልኩ። ለራሱ ከፈተው ሬስቶራንቱን። ለራሱ ሲከፍተው ኦኬ ከፈተው ለራሱ ነው መስራት ይችላል። ጎሄድ እኔ ግን አልሰራም ብዬ ቤት ተቀመጥኩኝ። ግን ያው እውቀቱ እንዳለኝ ስለሚያውቅ አይ የእህቴ ባል
ግን አጋጣሚ ምንድነው እኔ መስራት እንደምችል እሱን በደንብ ጠንቅቆ ያውቃል። ስለዚህ ያንን ሆቴል እሱን ማኔጅ እንዳደርግለት ጠየቀኝ። በዛ መሰረት ኦኬ አድርግልሃለሁ እንደሱ። በዚህ መንገድ ግን ችግር የለም። ተቀጣሪ ሆነሽ ሄድሽ ማለት ነው? ተቀጣሪ አይደለም፣ በነፃ ማሳየት የምችለው ያለኝን ኤክስፒሪየንስ እኔም ማወቅ ስለምፈልግ ሆቴል ገብቼ እኮ ተቀጥሬ ልሰራ ነበር። ስለዚህ እዚህ ጋር ደግሞ ይሄንን አይነት ኦፖርቹኒቲ ስታገኝ ለምን አሰራ ገባው። ማኔጅመንት ነው የገባሁት። እያንዳንዱን ነገር እኔን የሚመለከት ብቻ ሳይሆን እኔን የማይመለከተውን ሁሉ ጠቅልዬ ራሴ ነው የምሰራው። እረፋላ ሰውዬው በቃ ሬስቶራንቱ በጣም እውቅና አገኘ። በጣም ያው ሰው ነህና የሆነ ሰዓት ላይ ትሄድና የምትጋጭበት ሰዓት አለ። ግን ምን አለ መሰለህ አሁን ለኔ የምሰራበት ሰዓት ነው ይባላል። አዎ አይ እንደሱ አይነት ስሜት የለኝም እኔ ወላሂ። እኔ አንተ የምታድግበት ከሆነ ደክበት ምን ችግር አለ? ግን ሱብሃንአላህ ኸይር ነገር ስትሰራ ብያለሁ፣ ኸይር ነገር ይከተልሃል። አንተ ብቻ ኸይር እያሰብክ ሄድክ። እኔ ብዙ ማወቅ ያለብኝን ነገር እዛ ጋር አውቄያለሁ። ከሰዎች ጋር ማውራት የጀመርኩት እዛ ሰዳ ሬስቶራንት ውስጥ ሆኜ ነው። ማናጀር አይደለ ሰዎች ማውራት ይፈልጋሉ። ይሄ ነገር እንደዚህ ሆኖ ይሄ ነገር እንደዚህ ሆኖ ሲሉ ኦኬ እንደዚህ ነው እንደዚህ። ስለዚህ ከአንድ ሰው ጋር ዛሬ ከዩኑስ ጋር ካወራሁኝ የሚቀጥለው ደግሞ ከኢብራሂም ጋር ከመሐመድ ጋር ማውራት ይችላለሁ ማለት ነው። ስለዚህ ያንን እድሉን አገኘሁኝ። ስለዚህ ማውራት ቻልኩኝ ማለት ነው። አይ እንደዚህ አረብ ሀገር ታፈነህ መተህ ከዛ ደግሞ ውጪ ስትሄድ እኮ አረማመዴ እንዴት ነው ወይኔ አቀማመጤ ሰዎች ሁሉ እኔን ነው የሚያዩት ምናምን እንደዛ ነው የሚመስልህ። ግን ሬስቶራንት ውስጥ ደግሞ ገብተህ ደግሞ ከሰዎች ጋር እንዴት ነው ዲስከስ አድርገህ የመጣውን ኮመንት ተነጋግረህ ያለውን ነገር 1 2 3 ልምዱን ትወስዳለህ። በዚህ አጋጣሚ በጣም ነው የማመሰግነው። ይህንን እድል ስለሰጡኝ ነው እዚህ ጋር ቁጭ ብዬ ከዩኑስ ጋር ኢንተርቪው ያደረኩትና ሰው የሰራበትን ወይ ያገኘበትን ጀዛ መብላት የለበትም። አስታውሰው ክሬዲት መስጠት አለበት። አዎ በትክክል ሁሌም አስታውሰዋለሁ። እኔ የወጣሁበት ኢትዮጵያ ውስጥ መስራት የቻልኩበት ሰዳ ሬስቶራንት ነው። ስለዚህ በዛ ሁኔታ ነው እንግዲህ የጀመርኩት። እሱ ከዛ አኢላ ሬስቶራንት በዚህ መንገድ ተወለደ ማለት ነው። ከዛ ወጥተሽ ማለት ይቻላል። አጋጣሚ ያው እንደሰው የራስህ ያልሆነ ነገር ላይ እኮ የሆነ አጋጣሚ ደግሞ ብሬክ የሚያደርግበት ታይም ይኖራል። አትስማማ ገብተዋል። በማትስማማ ሰዓት ደግሞ ማንም ሰው እኔ ሼር እጠላለሁ ብያለሁ። በገንዘብ እንኳን ከፍዬ ሼር የሚባለውን ነገር ሳደርግ አይመቸኝም። እኔ ግን እዛ ጋር መርዳት ያለብኝን ረድቼ መሆን ያለብኝን ሆኜ ፕላን ቢ የኔ እንዲሆን ነበር ፍላጎቴ። ግን እዛም ቦታ ሳንደርስ ብሬክ አደረግን። ብሬክ ስናደርግ አላህ ይስጠው ጀዛውን አላህ ይክፈለው። የእህቴ ባል ጀማል ሻሚል ይባላል። ለኔ ህይወት በቃ ያው እናት አባቴ ይወልዱሃል። ከወለዱህ በኋላ ደግሞ በህይወትህ ደግሞ በጣም ፌቨር ሰርተው ደግሞ የሆነ አንተን እያዩ እንደምትችል ማንም ሰው እኮ ያውቃል። ዩኑስ ይችላል አይደለም ዩቲዩበር የቲቪ ቻናል ሊኖረው ይችላል የሚሉ ሰዎች አሉ እኮ አጠገብህ ዙሪያ። ግን ያንን ደግሞ ኦፖርቹኒቲ ደግሞ ዩኑስ ተነስ እንካ መስራት ትችላለህ፣ ፋይናንስ ነው የሌለ ምንድን ነው የሌለ ብለው ደግሞ እጅህን ጎትተው ከዛ ካለህበት እንትን ውስጥ አውጥተው ደግሞ ወደ ስራ ሲስተም የሚከቱ ሰዎች ደግሞ አሉ። ይሄ የኔ ታሪክ አሁን ይሄ ነው። በቃ የምትዋዱ ራስ ታሪክ ነው። እሺ ታሪኬ ነው እየሰማሁ ያለሁት። በእውነት ሁላችንም ላይ ተመሳሳይ ነው አሉ። በማንኛውም ሰው ላይ አንድ የሆነ ሰው አለ። እኔ አጋጣሚ ወለም 3 ዓመት ላይ ሰዳ ሰርቼ ልክ ስራ ሳቆም ብሬክ ሳደርግ ፓራላይዝድ ነው የሆንኩት ሙሉ ለሙሉ። ለምን እንደሆነ ታውቃለህ? እኔ 11 ዓመት አረብ ሀገር ሰርቼ የመጣው ሴት ነኝ። አረብ ሀገር ስትሰራ የመጨረሻ መጥፎ ነገሩ ምንድነው?
ወደ ኢትዮጵያ ስትገባ አንተነትህን የሚያስረሳ በሽታ ነው የሚመጡብክ። አታውቀውም። አንተ እዛ ኦን ነው የምትሰራው። አንዳንዴ ከ12 ሰዓት በላይ የምትሰራበት ጊዜ ሊኖር ይችላል። እኔ ቤቢሲተር ነኝ ስል ልጅቷ ስትነሳ እኮ መነሳት አለብኝ። ልጅቷ መሀል ላይ ብትባንን እኮ መነሳት አለብኝ። ተያይዞ ሁሉ ነገር አለ። ስራ ሲሰሩ ቀን ሙሉ ውለው ማታ ያንን እቃ አጥበው እንደዚህ የተገለበጠ ነገር እኮ ነው። እነሱ ቁርስ የሚበሉት 6 ሰዓት ነው፣ ምሳ ሰዓት ላይ የሚተኙት ከሱብሂ በኋላ ነው። ምሳ የሚበሉት መግሪብ ላይ ነው። ራት ሲበሉ ሱብሂ ላይ ነው። ታዲያ ምን አገናኙ ከኢትዮጵያ ጋር? ስለዚህ አንተ ይህንን የለመድከውን ነገር እዛ ጋር ደግሞ ወስደህ እንዲህ ስትገለብጠው ደረጃ አለ። 3ኛ ፎቅ 4ኛ ፎቅ ምናምን ሊፍት ያለበት ቤት ሊኖር ይችላል፣ የሌለበት ቤት አለ። እኔ አሁን ባይዘዌ እኔ ራሴ ነርቭ ታማሚ ነኝ። እግሬ ኢትዮጵያ መጥቼ ዶክተሮች ሳናገር ነርቭ ጀምሮሻል ነው ያሉ። ይሄ ምንድን ነው? እዛ ካለው እኮ ኢትዮጵያ ውስጥ እኮ እንደዚህ የሆነ በጣም ክራውድድ የሆነ ስራ ሰርተ ወይ ደረጃ ወጥተ ምናምን እኮ አይደለም ይሄ ነገር የያዘ። ልጅ ስታባረር እንግዲህ ትወጣለህ ፎቅ 4ኛ ስትወጣ አይ ነይ ውረጂ ብዬ ታች አልቆምም መቼም እሄዳለሁ እኮ ከእሷ ጋር። እሷ የምትሆነውን ሁሉ ነው እኔ የምሆነው። መጫወት አለ አይደል? እኔም እጫወታለሁ አብሬያት፣ ግዴታ ነው። መዝለል እኔም እዘላለሁ አብሬያት። ገብቷል? ከኤጅህ ውጭ የምትሰራው ነገር ሁሉ ለአንተ ለወደፊቱ አሁን መሰለን ሎሚ ብትጠጣ ለወደፊቱ ጨጓራ በሽተኛ ትሆናለህ። የሆነ ነገር ብታደርግ እንትን ነው አይደል? እንደዛ ነው አይደል? ስለዚህ ያ እዛ ጋር የኖሩት ህይወት ኢትዮጵያ ላይ ሲመጡ ግን የሆነ ነገርን ያስከትላል። ገብቷል? ልክ ከሳውዲ መጥቼ ያንን ጋፕ ትንሽ አድርጌ ወደ ስራ ሲስተም ነው የሄድኩት አይደል? ያለማቋረጥ ለ3 ዓመት ስራ ስሰራ እነሱ ጋር ልክ ከ3 ዓመት በኋላ አልተስማማንም። ብሬክ ስናደርግ ቤቴ ስሄድ 1 ወር ሙሉ ፓራላይዝድ ነው ሙሉ ለሙሉ። እጄ አይሰራም፣ እግሬ አይሰራም ምናምን። ይሄ በጣም የሚገርም ታሪክ ነው። አዎ። ከዛ ሐኪም ቤት ሲወስዱኝ ነርቭ አላት እና እስቲ ጀማሪ ነርቭ ስለሆነ በቃ ራሱን በመቆጣጠር ምናምን አሉኛው ሐኪም ቤት። ድጋሚ ሌላ ሐኪም ቤት መሄድ አለብኝ፣ ግን መሄድ አልፈለኩም። እነሱ ያው እንደ ሕክምና እንደዛ ቢሉኝም እኔ ደግሞ ለዛ ነገር ተገዢ መሆን አልፈለኩም። የሚገርም ነገር የእህቴ ባል አለ ብያለሁ ቅድም። ነቢሃ እኮ እንደዚህ ታማ እንደዚህ በቃ ታማ ቤት ተኝታለች እኮ ስራም አቁማለች ከሰዳ እና ሰውነቱ አልሰራም አለ ሲል መድኃኒቱ እኔ ጋ ነው አለ። ቀጥ ብሎ ነው የመጣው። አጋጣሚ ሆኖ ያከራየው ሬስቶራንት አለ የሱ። ሰዎቹ ኮቪድ ገባና የ2 ዓመት ያክል አልከፈሉትም። ላይላችሁ ዘግተውት ጥለውበት ጠፉ። እንግዲህ የአላህን ነገር የአላህን ተአምር ነው የምታይበት እዚህ ጋር። እና ባለቤቴ እህቴ ማለት ነው እንደዚህ ሆኖ ብላ ስትነግረው መድኃኒቱ እኔ ጋ ነው ያለው አላት። ነይ እንሂድ አላትና መኪና አስነስተው መጡ። ሲገባ እውነትም ተኝቻለሁ። ምን ሆነሽ ነው ነቢሃ? አይ እንደዚህ እግሬንም እጄንም ይዞኛል አልታዘዝ አለኝና ያው ሐኪም ቤት ነርቭ ነው እያሉ ነው እና እሱን ተነሽ ያለኝ። ከኪሱ ቁልፍ አመጣና እንቺ ያለኝ። ከኪሱ ቁልፍ አወጣና እንቺ ያለኝ። መስራት ስለተውሽ ነው እንደዚህ ሆንሽው እንጂ ታመሽ አይደለም አለኝ። ተነሽ ቁሚ አለኝ። እንደምንም ደጋግፈው አቆሙኝ። ከታመምኩበት ባልየውና ሚስትየው ማለት ነው። እህቴ ናት፣ የእህቴ ባል ነው። ደጋግፈው ቆምኩኝ። በቃ እንደዚህ ለሁለት ደግፈው። አየሽ ትችያለሽ። አንቺ ሰውነትሽ ስራ ስለለመደ ዝም ብለሽ ቤት ውስጥ መቀመጥ ስለጀመርሽ ያንን ነው እየያዘሽ የመጣው እንጂ ታመሽ አይደለም። አይምሮሽን ታመም ያለው ነርቭ ነው እንዳታሳመኘዋል። ኦኬ ነው እንደዛ። እሺ ስለዚህ ነገ ጠዋት ይህን ቁልፍ ይዘሽ ሂጂና የተዘጋ ሬስቶራንት አለ ከፍተሽ ቼክ አድርጌዋል። እሺ ሹክራን ጀዛከላ አመሰግናለሁ። እኔ ያቀሻለሁ መስራት ትችያለሽ አንቺ 100%። አንቺ ጀግና ነሽ አውቃለሁ። ይሄን እኔ አይደለሁም ሙሉ ቤተሰቦችሽም ያውቃሉ። በቃ እህቴም አዎ እኛም እናውቃለን።
አንቺ መተኛት አይገባሽም፣ መስራት ነው የሚገባሽ። ስለዚህ ይህንን ጊፍት እኔም ወላሂ አላቅም፣ እህቴ አታቅም። የሚገርም እሷ አታቅም። እና የተነሽ መድኃኒት አለን ያለኝ። ስለዚህ ምን እንደሆነ እኔ የእውነት መድኃኒት ይዞልሽ የመጣ ነው የመሰለኝ እና ይህንን ጊፍት ሊሰጥሽ እንደሆነ አላወቅኩም አለችኝ። ኦኬ ነጋ። ወላሂ መሄድ ፈራሁን። በቃ እችላለሁ አልችልም። ከዛ ደግሞ እዛ ጋር ለቅቄው የመጣሁት ሬስቶራንት አለ፣ የእህቴ ነው ብያለሁ። ፋሚሊ ነው አስባል፣ ጦር ኃይሎች ነው፣ የኔ ቤተል ነው። ስለዚህ እንዴት አድርጌ ነው እዛ ጋር ሄጄ ደግሞ ኦፕን የማደርገው? ሰው በጣም የሚያቀኝ የኔ ሬስቶራንት እንደሆነ ነው። ስለዚህ ያንን ደግሞ ከእንደገና አጀስት ማድረግ ከበደኝ፣ ያው ካለኝ ጸባይም አንጻር ማለት ነው። ደግሞ ደወለልኝ። ጠዋት ሄድሽ የሆነ ሰው አስተካክዬልሻለሁ ስትመጪ እንዲቀበልሽ ቼክ አድርጊው ገብተሻል። ኦኬ እሺ። ለባለቤት የነገርኩት ተደጋግፈን ደግፈውኝ ዱላም ይዤ ተነስቼ መጣሁን። ዩኑስ አንድም ነገር አልጎደለው፣ አዋራ ብቻ ነው ያለው። ሙሉ ሬስቶራንት። እኔ የገረመኝ አላህ ሲሰጥ ይኸውልህ እንደዚህ ነው፣ እስከ ጥግ ድረስ ነው የሚሰጥህ። ከሚገርምህ ነገር ያ ቤት ለ3 ወር ምናምን ተዘግቷል። ዲፕ ፍሪጆች አሉት። ዲፕ ፍሪጆችን ስከፍታቸው ቺዝ፣ ስጋ፣ ሽንኩርቶቹ ደርቀዋል። እዛ ሽንኩርት ማስቀመጫ ላይ የሌለ አይነት የለውም። ፍሪጁ ሙሉ አስቤዛ ነው። ኪችን ውስጥ ምን ላሟላ የምለው እቃ የለም። ሙሉ እቃ ሙሉ ነው። ዞር ስል ሬስቶራንቱን ዞሬ ጠረጴዛው ምናምን ቼክ ሳደርግ ሙሉ እቃ ነው። ምንድነው ማድረግ ያለብኝ? ትንሽ ኢንተሪየር ዲዛይኑን መቀየር አለብኝ በራሴ በምፈልገው። እነሱ ሰዎች የፈለጉትን እየሰሩ የነበረው፣ እኔ ደግሞ ምንድነው ማድረግ የምፈልገው የሚለው ማሰብ አለብኝ። እንግዲህ 3 ወር ምናምን የተዘጋ ቤት አስበው በኢትዮጵያ። በማግስቱ ሄድኩኝና ቁጭ አልኩኝ። የሚታጠበውን እቃ ሁሉ ሰብስቡልኝ አልኩኝ። ለቀቀሽ? ነርቭ የታመምሽው ምናምን ተኝተሽ የማትንቀሳቀሽው? ፊት ለፊቴ እንደዚህ ቁጭ አድርጉኝ አልኩኝ። ቁጭ አደረጉኝ። እንደዚሁ ደግፈው ቁጭ አደረጉኝ። እቃውን ሁሉ ሰብስቡና አውጡት አልኳቸው። ከዛ እሱ የሰጠኝ አንድ ልጅ አለ አይደለ፣ ማሂ በቀለ ይባላል። በዚህ አጋጣሚ ሰለምቴ ነው እና የእሱ ልጅ ነው። ያው ህንፃውን አብሮት ማኔጅ የሚያደርግለት ነው። አውጣው አልኩት። እቃ አወጡት። አየሁትኝና ይሄንን ጣለው፣ ይሄንን አንሳው፣ ይሄንን አድርገው፣ ይሄንን ጀዛውን አላህ ይክፈለው። አሳዘንኩት መሰለኝ። ወላሂ ነው የምልክ። ያንን ማድቤት ጽድት አድርጎ እኔ ቁጭ ብዬ እንዲያርግልኝ ዛሬ አንድ ስራ ሰራው ማለት ነው። ውሰዱኝ አሁን ወደ ቤት አልኩኝ። ወደ ቤት ወሰዱ። በሚቀጥለው ኦኬ ነቢያ ስራ አላት፣ ወደ ስራ መግባት አለብኝ። ጠዋት 2 ሰዓት ተነስቼ ወደ ስራዬ። አምሮሽ እንትን እያለ ለካ እውነቱን ነው የእህቴ ባለቤት እውነቱን ነው። ለካ አልታመምኩም። በየቀኑ አንድ ስቴፕ መሄድ ጀመርኩኝ። ይዘውኝ እንደዚህ የምቆመው የነበረው ልቀቁኝ። እጄን ማንቀሳቀስ ጀመርኩ። እስቲ ያንን እቃ ለመያዝ እግሬን ትንሽ ግድግዳ ይዤ ለመራመድ በየጊዜው ሩቴት ባደረኩ ቁጥር የሆነ ነገር ለውጥ ለቀቀኝ። ተመልካቾቻችን ይሄን ነገር እንመን ወይስ አንመን ነው የምትሉት? አሁን እኔ በጣም እየተገረምኩ ነው ያለሁት። እንመናት ወይስ አንመን? ይሄ እኮ በጣም ታምር እኮ ነው እየሰማን ያለ ነው። ወላሂ ለቀቀኝ። ወላሂ እንዴት እንደዚህ ይሆናል? በጣም እኮ የሚገርም ነገር ነው። እውነት ለቀቀኝ። እና በምን ያክል ጊዜ ማለት ነው ስትመላለሽ? ወይ 1 ወር ያክል ይሆናል። የተኛትበት ስንት ወር ነው? 2 ወር። 2 ወር ሙሉ ተኝቻለሁ። ሰው ነው የሚያበላሽ የሚያጠጣሽ? ኧረ ቢስሚላ ሽንት ቤት ራሱ የሚወስደኝ ሰው ነው። በቃ ሙሉ ለሙሉ ነርቭ ያዘኝ እኮ። ግን ባይዘዌ ነርቭ እንዳለ ነው። ለአመት በዓል ደርሶ አመት በዓል ሲሆን ወይም ደግሞ አረፋ ሲሆን ረጅም ሬስቶራንት የሙስሊም ቁርስ ቤት ምናምን ሲሆን እኮ ረጅም ሰዓት ትዘጋለህ ለሳምንት። ያ ተዘጋ ማለት ነቢያ በሽተኛ ናት። አልችልም። አሁንም ስራ ሲቆም አልችልም። የሆነ ነገር ብቻ መስራት አለብኝ።
አሁን መሰለን ቤት ውስጥ እንደ ስራ ነው የሚታሰበው አይደል? ምን በቃ እዚህ ካልሰራሽ እኮ ቢዘጋም ቤት ውስጥ ስራ አይመቸኝም። እንደ ስራ አይሆንልኝም። ያን ብሰራውም እግሬን ምናምን ያመኛል። ዲፕሊ ግን በጣም ስራ ኑሮ ስራራት ለኔ ጤነኛ ነኝ። አሁን አንዳንዴ ዛሬ አሞኛል በጣም ትልቅ ማይግሪን አለብኝ ደግሞ በቃ ኃይለኛ ማይግሪን አለብኝ። ጭንቅላቴን እንደዚህ አስሬ የምሰራበትና ሰዎች ይገርማቸዋል። እንዴ ከታመምሽ ለምን መጣሽ? ከታመምሽ ማይግሪን ስለሆነ ማብራት የሌለበት ድምፅ የሌለበት መተኛት ነው ያለብሽ። እኔ ተኛው ማለት ደግሞ መልሼ ያ ህመም ስለሚመጣብኝ የመተኛቱን እንትን አልወደውም፣ አልፈልገውም። ገብቷል? አንድ ሰው በሽታውን የሚያውቀው እኮ ራሱ ሰውየው ብቻ ነው። ከዛ መድኃኒት ሐኪሙ ነው የሚሞክርልህ እኮ። በሽታ አንቺ ነሽ በሽታም የለብኝ የተባለ እንደሚዘፈነው በሽታሽ ስራ አለመስራት ነበር። ካልሰራው ያመኛል። አሁን ባለቤት አንዳንዴ ማይግሪን ይነሳብኝ ወይ ነርቭ ይነሳብኝ። በቃ ዛሬ አሟታልና ዳዲ አንተ ሂድ ይሉታል ልጆቹ ማለት ነው። ያዩኝና በቃ የህመሙን ልክ ሲያዩት ኧረ ዳዲ ዛሬማ በቃ አትሄድም አትነሳልህም። ልክ ይመጣና አሞሻል በቃ ዛሬ እዚሁ ረፍት አድርጊ፣ ከዛ በኋላ ላይ ወይ መጥቼ ፒክ አረግሻለሁ። እሺ ይላለሁ። ዞር ሲል ተነስቼ ልብሴን ለብሼ ጥሎኝ ቢሄድ እንኳን ራይት ጠርቼ ተመልሼ ስራ ቦታ ያገኘኛል። ገብቷል? አልችልም፣ ያለ ስራ በታምር አልችልም። አፈጣጠርሽ በጣም ተለየብን። በጣም የሚገርም ነው። እኔ ለመግለጽ እየተቸገርኩ ነውና እንግዲህ የዘርፉን ባለሙያ ስላልሆንኩኝ ግን ተፈጥሯችን ግን በጣም ይገርማል። የሁሉም ሰው ይለያል። እኔ በቃ ያለ ስራ መቀመጥ አልችልም፣ እታመማለሁ። ያቆኛል ፋሚሊዎች አሁን ታመመሽ ካሉ ስራ አልወጣችም ነው የምባለው። እኔ በውስጤ የተፈጠረውን ስሜት እንደው ተመልካቹን በኮሜንት ይጽፋሉ ወይም ደግሞ እነሱ የሚያስቡትን ያካፍሉኛል። ችግር የለም። በጣም ነው እየተገረምን ያለ ነውና ይሄ መንገድ ነው እንግዲህ አሁን እኔ የመጣሁት ወደዚህ ስኬታማ ናት ባለፈችበት መንገድ ውስጥ ብዙ ነገሮችን አሸንፋለች ብዬ አምኜ ነውና እሱን ነገር ነው ያየው ያለሁት። ከዛ ሆቴልሽ ተከፈተ። ቅድም ገብቻ አይቼው ነበረ። ያ ብዙ እንግዲህ የተወሰነ ምን ያክል ጊዜ ሰራሽ ማለት ነው? እኔ ምን አለ መሰለ ዩኒሴ ሆቴል ስከፍት ራሴ ሼፍ ነኝ። ራሴ ነኝ። ራሴ ሆነሽ ነው የከፈትሽው? ስከፍሽ ራሴ ነኝ የምገባው። አሁን ከዛ ሆቴል ወደዚህ ሆቴል እንዴት ተሸጋገረች የሚል ነገር እኔ እንኳን ባልጠይቅ ተመልካቹ ሊጠይቅ ስለሚችል ወደ አኢላ የመጣሽው እንዴት ነው? ምን አለ መሰለኝ ዩኒስ አንተ እኔ አሁን ግቤ ላይ ደርሻለሁ ወይም ደግሞ እዛ ሃይ ስኩዌር ከፍቻለሁ እያልኩኝ አይደለም። ማውራት ከኔ ጋር መጫወት ወይም ደግሞ ያለውን ሼር ማድረግ በሚለው ነው። እኔ ማንኛውም ሰው ሲመጣ ኢትስ ኦኬ ከኔ ካለው ልምድ ሌሎች እህቶች ይድኑበታል። ገብተዋል? ሌሎቹ አረብ ሀገር እንዴት አድርገው ነው ሲስተሙን ተጠቅመው ወደ ኢትዮጵያ መግባት የሚችሉት? በዛ ላይ ደግሞ አሁን ላይ እኮ ኢትዮጵያ ውስጥ ያለማጋነን የምትሰራበት ኦፖርቹኒቲ ብዙ ነው። ዞር ስትል አሁን ኢትዮጵያ ወደ ከተማ እኮ ስትወጣ አሁን ይሄም ከተማ ነው። ቤተ ያልተሞከረ ቢዝነስ ያልተሰራ ብዙ ነገር አለ፣ ብዙ እድል አለ፣ ብዙ ነገር አለ። አሁን በሙስሊም ሬስቶራንት እንኳን ብታስብ ሙስሊም ሬስቶራንት የት ነው ያለው? የለንም እኮ ገና መስጂድ አካባቢ ነው ያለነው። ቢሆንም ስታንዳርዱን የጠበቀ ብለህ አስበው። ገና አልተሰራበት ገና ስለሌለ እኮ ነው ብዙ የአረብ ሀገር ሙስሊሞች እኮ መጥተው እዚህ ማረፍ ስለሚቸገሩ ስለሌለ የሙስሊም ሬስቶራንት በበቂ ሁኔታ ስለሌለ አንዳንድ ከተማ ኢትዮጵያ ውስጥ የለም ጭራሽ ነው። ያው አጋጣሚ መዞር ድል ስለገጠመኝ እኔ አንዳንዴ ከስተመሮች አረቦች ይመጣሉና በቃ ደስ ይለኛል። ታውቃለህ እኛ እንችላለን። አገራችን ላይ ገብተን ሳውዲ ላይ ሄደን ቤት ውስጥ ሰራተኛ ወይም ቤቢሲተር መሆን ብቻ አይደለም። ኢትዮጵያ ላይ ደግሞ ሬስቶራንት ከፍተን እነሱ ደግሞ ሲመጡ ሰርቭ ማድረግ እንደምንችል ማሳየት ፈልጋለሁ። እና ሲመጡ አረ ማማ የሆነ አረብኛ ነው የሚያወሩት አንቺንም ሲሉኝ እኔ ያለሁኝ እወጣለሁ። አቤት ታዘዝ ከኔ የመጣው አረብኛ ነው እንዴ የምታወሩ ሲል አዎ እናንተ ሀገር ነበርኩኝ ሰርቼ ሀገሬ ላይ መጥቼ ሬስቶራንት ከፍቼ ነው እና እኮራበታለሁ። ታውቃለህ ደስ ነው የሚለኝ። በቃ ኢትዮጵያ ሄዶ ሰራተኛ ብቻ ሳይሆን እዚህ ደግሞ መተን ደግሞ ይሄንን ያክል እንደዚህ መስራት እንደምንችል ደግሞ ማየት ስላለች አሁን ሰዎች ይደውላሉ። እንዴ ነቢያ እስካሁን ኢትዮጵያ ውስጥ ነሽ እኮ ምን እየሰራሽ ነው? ሬስቶራንት ከፍቼ። እስቲ የልጆችሽ ፎቶ እስቲ አንቺን ይሄንን አለኝ እናቅ ነበረ ትለኛለች ሴትዬ።
አንቺ ስምሽ የተሰጠሽ በትክክል ነው ትለኛለች። እስሚክ አለሙሰመም ሳህ ትለኛለች። ሁሉ ጊዜ ስምሽ የተሰጠሽ በትክክል ለአንቺ ነው ትለኛለች። ነቢሃ ማለት ሙነባህ የሆነ ነገር ሳትነግራት ወይ ሳታስረዳት ቶሎ የምታውቅ በጣም ቶሎ ፋህም የሆነች። ስለዚህ እስሚክ አለሙሰመም ሳህ እንቲ ትለኛለች። ስምሽ በትክክል ነው ሙሰመም ተደርጎ የተሰጠሽ ትለኛለች። ስለዚህ ገብቷል። ያንን እንደምትችል እኔ አሁን ሰዎቼ ጋር ደውለውም ሆነ የሆነ ፒክቸር ስልክ ደስ ይለኛል። ለምን መስራት እንደምችል ሀገሬ ላይ ከነሱ በኋላ የሄድኩት እነሱ እንዳሉት ስላልተመለስኩኝ ገብቷል። ትመለሳለች እኮ ብለው የጠበቋት ሴትዮ ሀገሯ ላይ ሆና ይህንን መስራት ትችላለች። ከዛ ደግሞ እንደ ታናናሾቼ ልጆች ወልጄ ባለትዳር ሆኜ ሀገሬ ላይ እኔ የምመኘው ኢትዮጵያ ያሉት ሴቶች ሁሉ መተው ሀገራቸው ላይ ከትንሽ ጀምረው እኔ ስጀምር ቁርስ ቤት ነው የጀመርኩት። ቁርስ ቤት ጀመርኩኝ። ከዛ ደግሞ እስቲ ቆይ ምሳውን ደግሞ ምንድነው ሰው የሚፈልገውን ሰው ምታይና ደግሞ ምሳ ከዛ ደግሞ እስቲ ያለውን ነገር እንዴት ነው ስናክ የምጨምረው ስናክ እስቲ ደግሞ እንዴት ነው ደግሞ ራት አድርጌ ደግሞ አየህ እንደዚህ ያልክ እንግዲህ እዚህ ጋር ደርሻለሁ አልহামዱሊላህ። ስለዚህ እህቶቼ ኑ ወደ ሀገራችሁ። ዋና መልእክታችን ዛሬ ይሄ ነው። ግን አንድ ነገር አሁን ተመልካቹ ቢሰማም ደስ የሚለው ገና ጀማሪ ነሽ፣ ግን በዚህም ላይ ግን በጥረትሽ ብዙዎቹ ይወዱሻል፣ ያደንቁሻል። ምግቧ ይጣፍጣል ይባላል። በጣም ጎበዝ ናት፣ ችማ የት ትደርሳለች ይባላል። እኔም እንደሰማሁት እኔም እንደገጠመኝና እንደው ለተለያየ ነገር ለሰርግም ለምንም አንዳንድ ነገሮች ታዘጋጃለሽና ለሌሎች ማነቃቂያ ስለሚሆን እንደው ለነማን ታዋቂ ሰዎች ሰራሽ እነማን እናገኘሽ ብናነሳው ጥሩ ይመስለኛል። እንደው ምክንያቱም አንዳንድ ጊዜ ግዴታ ሸራተን ነው የሚሆነው ቦታ ወይም ሂልተን መሆን የለብንም። በሆነ ነገር ከተወደድን ካለንበት ትንሽ ምግብ ቤትም ሰዎች ሪከመንድ ያደርጉናልና እንደው በስራሽ እነማን ገጥመውሻል? እስኪ ከሚታወቁ ባለስልጣንም ይሁኑ አርቲስትም ይሁኑ ሌሎችም ይሁኑ። በጣም የኮራውበት አንድ ስራ አለ። የዶክተር ረሻድ አሁን መጨረሻ ላይ እንትን ግራጁዌሽን አድርጎ በአሜሪካ ላይ ተመርቆ የተሰራውን የመጨረሻውን ፕሮግራም እኔ ነኝ ያዘጋጀሁት። ያው አጋጣሚ ሆኖ ያው እንደ ፕሮሞሽን መልቀቅ አትችልም ቲክቶክ ላይ እና ካሉ ሰዎች ተመርጬ እዛ ቦታ ላይ ሄጄ የሱን የምሳ ፕሮግራም ስሰራ አላወኩትም። መጀመሪያ ስታዘዝ ያው እንደ ትዕዛዝ ነው የተቀበልኩት። ግን እዛ ሄጄ እሱን መሆኑን ሳይ በጣም ነው የተደሰትኩት። ወላሂ በጣም ነው የተደሰትኩት። እንግዲህ የአንድ አገርህ ላይ የክራይ ቤቶች ዋና ኃላፊ ጋር ሄደክ በስራ አንተ እዛ ደርሰህ ደግሞ ስታይ መጨረሻ ላይ የጋህዋ ጊፍት ፕሮግራም አለና እሱን ጊፍት ሳደርግለት ዱዓ ሲያደርግልኝ ያው መቅረጽ አይቻልም። ያንን ፓርት በጣም ነው ደስ ያለኝ። አልহামዱሊላህ ያኔ እዛ ደረጃ ደርሼ ደግሞ ያንን ስሰራ በጣም ነው ደስ ያለኝ። ከዚህም በላይ ኢንሻአላህ ሰራለሁ። ገና ነኝ እኮ እኔ። ሌላስ በሀገር ውስጥስ በምንስ ያሉ የምታውቃቸው እዚህ በቅርብስ ያሉ እኛ ከምናውቃቸው ፊገራት የሆኑ ሰዎች? ጂቱና ገዳን ታውቃቸዋለህ? ገዳን ታውቀዋለህ? የኦሮሞ ዘፋኝ ነው። ገዳን አውቀዋለሁ። ሙስሊም በቅርቡ ያገባው። ጂቱን ታውቃታለህ? የእነሱን ሰርግ እኔ ነኝ የሰራሁት። እንዴት ደስ ይላል። ገዳ ሰምተሃል? ብዙ ጊዜ ራሱ ደውዬለት ነበርና አይደለም እንደውም የሚገርምህ ነገር ስራ ሲመጣ በእነሱ በኩል ማን ስራ ምናምን እንዴ አይላለች እሷ ናት የምትሰራላችሁ ብለው በጣም ከስተመር ይልኩልኛል። ስቲል ነው ወላሂ እውነቴን ነው የምልህ። እና ከስተመር የእናንተ ሰርግ ማን የሰራው እንዴ አይላ ናት በጂቱና በገዳ ነው የመጣ ነው ሲሉኝ እንደውም ዲስካውንት እያደረኩኝ በጣም ተቸግሬያለሁ በእነሱ በኩል ሲመጣ። እና ሌላስ አውቃ እኮ ነው ደበቅ የምታደርገው? አይ መደበቅ አይደለም። አልহামዱሊላህ እኔ ሰርቻለሁ፣ ገና ደርሻለሁ፣ ጣሪያ ነክቻለሁ ሳይሆን እኔ አሁን ዩኒስ የምፈልገው ምን እንደሆነ ታውቃለህ? እንደኔ ከአረብ ሀገር የመጡ እዚህም ሆነው ወደ ስራ ዓለም ያልገቡ እኔ አንዳንዴ አሁን ባለቤቴ ይለኛል በቃ አንቺ አማካሪ ቢሮ ደግሞ አንድ ክፈችና ቁጭ ብለሽ እየመከርሽ ስራ ደግሞ አንድ ሲስተም ይሆናል። አብዛኛው ጊዜ ሰዎች ይመጣሉ ባወራሽ ከአንቺ ጋር አውርቼ የሆነ ነገር ፈልጌ ምናምን ሲሉኝ
ወላሂ ላዚም ደስ ይለኛል። ለምን እንደሆነ ታውቃለህ? ያ ሰውዬ እኔ በሰጠሁት ባወራው ከኔ ጋር በተጫወተው ነገር የሚጠቀም ከሆነ ጊዜን ሰውቼ መስጠት አለብኝ። ለምን ያ ሰውዬ አንድ ቀን የሰው ልጅ ይወልህ ሊወድቅም 1 ደቂቃ 1 ሚኒት ከዛም በታች የደቂቃዎች ሰው በደቂቃ እኮ ብዙ ነገር መኪና አደጋ አለ፣ የሆነ ነገር እኮ አለ። ገብቷል? በዛ ደቂቃ ከኔ ጋር ተገናኝቶ የሆነ ህይወቱ ቢለወጥ ምን ችግር አለ? ገብቷል? ለሰው ልጅ አንተ ስኬት ለማድረስ ብትለፋ ምን ችግር አለ? እኔ አሁን አንዳንዴ ጠዋት 4 ሰዓት ገብቼ 10 ላይ የምወጣበት ጊዜ አለ። ቢሮ እስኮች ላወራሽ መጣሁኝ እንትን ልከፍት ብዬ እንትን ሆኜ ምናምን እንዲህ ብዬ ሳወራ ሄደው ሰርተው መጥተው ዛሬ እንደዚህ ነገር ሰርቼ እኮ ተሳካልኝ። ወላሂ ላዚም ያስደስተኛል አሉኝ። እንደዚሁም ደግሞ ቢዚ ሆኜ ደግሞ ወይኔ ቆይ በቃ ነገ ቆይ ደግሞ ከነገ ወዲያ ያልኳቸውም ሰዎች ደግሞ አሉ። ገብተዋል? በእንደዚህ አይነት ሁኔታ ሰዎችን ስታስተናግድ አላህ ያንተን ርዝቅ ይከፍትልሃል። የተሻለ ነገር ይቀርብልሃል። የተሻለ ርዝቅ ነው ለአንተ የሚቀርብልህ እንጂ ያንተ ነገር አላህ ዘንድ ነው በቃ የተሰጠው። እኔ ስራዬንም ሆነ ሁሉ ነገሬን ለአላህ ሰጥቼ ማድረግ የምችለውን ሁሉ ለሰው ልጅ አም ሬዲ። በጣም ደስ ይላል። አሁን እዛ ጓደኛዬም አንድ አለች ብለሻልና ሌሎችም ያሉ አሉ። ቀደም ሲል እስካሁንም እየገለጥሽ ነውና እኛ ሀገር ላይ ብዙ ጊዜ እንግዲህ የሆነ ነገር ስንሰራ የሚገጥመን እሷ እንደዚህ ሆና አይ እንደዚህ ልክ አይደለም። በተለይ ደግሞ ወጣቱ ያንጎ ጄኔሬሽን ብዙ ነገር አያምንም እና አለማመናችን ብዙዎቻችንን ጎርቶናል ብዙ እንትን ካልን በኋላና ከዛ አንፃርም እንደዚህ የተወሰነ ነገር መልእክት ነገር ማስተላለፍ ብንችል ጥሩ ይሆናል ይመስለኛልና እንደው የያዛችኋትን ጥሪት ይዛችሁ ኑ ግድ የለም እንደዚህ ካላችሁም ደግሞ ምናልባት ደግሞ እየተጠቀሙ ደግሞ ያሉ ይኖራሉ በንግድ በመናም እንደዛ ከሆነ ጥሩ ነው። ግን ደግሞ ሙሉ ብዙ ነገር ተስፋ የሌለ መስሏቸው ደግሞ ለሚሰቃዩ የምታያቸው ነገር ካለ እኔ የምጀምረው ወይንሴ ከነሱ ሳይሆን ከቤተሰብ ነው። እዚህ ጋር ቤተሰብ ሁል ጊዜ እሷ አረብ አገር ስላለች ይሄን ላኪ ይሄንን እንዲላረግ ነው ይሄ እንዲሆን ነው ይቻሉት። ወላሂ እነሱ አለላቀል ያሉት የት ነው? ኢትዮጵያ ውስጥ ሀገራቸው ውስጥ ነው። መተንፈስ ይችላሉ፣ መጮህ ይችላሉ፣ ዋቴቨር ምንም ማድረግ ትችላለህ ኢትዮጵያ ውስጥ ሆነ። ገብቷል? ግን እዛ ደግሞ እሷ 1 ወር 2 ወር 3 ወር ስንት ዓመት ልትቆይ እሷ? ይሄንን ማሰብ ያለበት እሷ ሳትሆን መጀመሪያ ቤተሰብ፣ ከዛ በኋላ ደግሞ እሷ ለህይወቷ ማስመር። ግን አውርቼ አላቅም። የሚገርምህ ወላሂ ለአዚም በዚህ አይ በቃ እኔ እንደዚህ ነኝ ባይዘው እኔ የሚገጥመኝ ታሪክ እንደዚህ ነው። እኔ አላወራም በቃ አሁን አይደለም ማወራበት እንዴት እንደገባህ ነው ሳላቅ ወላሂ ከላይ ከተሰጡ ነገሮች አንዱ ይሄ ነውና በአጋጣሚ በብዙ ጉዞዎች ገጥሞኛል እንዲህ አይነት ነገር። እንግዲህ አጋጣሚ ድል ሊሆን ይችላል። እኔም አጋጣሚ ተመልካቾቻችን የተለየ ነገር ነው ያገኘሁት። ምክንያቱም አንዳንድ ጊዜ በአካል ስናየውና በጆሮ ስንሰማም ታሪክ ይለያልና በጣም ትልቅ ሪሊፍ ትልቅ ትምህርት ነው በህይወት ያገኘሁት በዚህ አጋጣሚ። ይሄም ሴሽን ባይበቃን ደስ ይለኛል። አንድ ቀን ደግሞ ወደ ስቱዲዮ የማገኝበት አጋጣሚ ቢፈጠር ቁም ነገሩ ላይ የሆነ ነገር ልናወራ እንችላለን። ቢኮዝ እኔ የልቤን ጠየኩኝ ብዬም አላሰብኩም። ይሄው ተመልካቾቻችን ብዙ ጥያቄ ነው ያለኝ። ወደ ጥያቄው አልዞርኩም። ምክንያቱም እንደ ወንዝ እንደ ህይወት ፍስስ ያለ ቃለ መጠይቅ ስለሆነ ማቆም አልፈለኩምና የመጨረሻው መልእክቷን ደግሞ አስተላልፍ ይልልና ይዘ የመጣውን ወረቀት እኮ አንድም ጥያቄ አልጠየቀኝ። ምክንያቱም በዛ ውስጥ ብዙ ነገር እየተገረምኩ ጥያቄውም ያንሳል ከዚህ አንፃር ከተነሳው ጉዳይ አንፃር ቢኮዝ የሰው ልጅ ህይወት ማለት በአንድ ደቂቃ በአንድ ሰዓት በ2 ሰዓት የሚታይ አይደለም። ከዛም ያለፈ አንቺ ቀደም ሲል እንደገለጽሽው መጽሐፍ ካልተጻፈ በስተቀር ሊመለስ የማይችል ታሪክ ነው ይሄ። ሌላ ምንም ነገር ሊመልሰው አልቻለም። ምናልባት ግለ ታሪክ ከተጻፈ አንቺ ወይም የሆነ ዶክመንተሪ ፊልም ከተሰራ ወይም የሆነ ነገር ታስቦበት ከሆነ አገርም ሊጠቅም ይችላል ብዬ አስባለሁና ለዛም ነው እኛ ወደዚህ የሚያመጣ ነው አገር ሊጠቅም ነው። ግን ከዛም ከፍ ያለ ታሪክ ነው ብዬ ስላሰብኩ ነው። ብዙ ጊዜ ነው የዲያሪ ታሪኮችን መጽሐፍ ላይ ይገጥሙናል እንዲህ አይነት ነገርና ትልቅ ነገር ነው። ቢቻል በየቀኑ እየተጻፈ ተይዞ ቢሆን ባይቻል ደግሞ የሆነ ጊዜ ላይ ለተመልካቹ ቢደርስም ምንም ችግር የለውም። በጣም የሚገርመን ላይብረሪ ገብተን ካየ ነው የተለየ ታሪክ ነው የገጠመን ለማለት ነው። እድለኛ ነህ
አውርቼ አላውቅም። ተመልካቾች ያውቃሉ እኮ እኔ እድለኛ እንደሆንኩ በጣም ለረጅም ጊዜ ያዩኝ ሰዎች ሚዲያ ላይ እኔ በማመጣቸው ሰዎች በጣም እድለኝነት እስካሁን ገጥሞኛል። ራሴን እንትን ለማለት አይደለም። ዛሬ ግን በጣም የተለየ እድል ነው። እኔ እልሃለሁ ወላሂ አጋጣሚ ሆኖ ሲያወሩኝ እንደዚህ ዲቴል ባክ አድርጌ ማውራት አልፈልግም። ለምን እንደሆነ ታውቃለህ? ጓደኞቼን አልኩህ እኮ የሚያመኝ ህመሞች አሉ። ስለዚህ እሷን ጓደኛዬን ማሰብ አልፈልግም። ለዛ ነው ያው እንደ ቤተሰብ እንደ ምክር ቤተሰቦች እባካችሁ በቃ ልጆቻችሁን ከቻላችሁ የሆነ አንድ ቤተሰብ እኮ የሆነ ስራ አለ አይደል? ያንን አጠናክራችሁ ስሩና ልጆቻችሁን ሰብስቡ። ወላሂ እኔ አሁን አንዳንዴ ከዛ ስመጣ የሚያጋጥሙኝ ያው በየ6 ወር በየ2 ወር እሄዳለሁ አላልኩም? እና ልጅቷ አጠገቤ ተቀምጣ አብዳ ምንም እቃ ሳትይዝ ምናምን በጣም ነው የሚያመኝ። አመጣቸውና ኤርፖርት ለቤተሰብ ወይ ስሰጥ ሐራም ነው በቃ። ህፃናት እየላክ ካንተ ገንዘብ ለመሰብሰብ ያንተን ውይ ከሊኮ ልጅ አላት ሳውዲ ላይ ከሊኮ እንትን አለው እንዲባል ያንን ህፃናት እድሜያቸው ያልደረሱ ልጆችን ልከ ያንን ጉዳት ደርሶባቸው ከፎቅ ተወረወረች፣ አበደች፣ ሰዎቹ እንዲያርገዋት ምናምና የሚለው ነገር ስሰማ በጣም ነው የሚያመው። ያው እኛ ፊል ስለምናደርግ ነው። ከዛ በተረፈ ደግሞ የሄዳችሁ ደግሞ እዛ ሆናችሁ እንዴት ነው ህይወታችን ላይ መስመር ማድረግ ያለብን? እስከ የትኛው ድረስ ነው ቤተሰብ መርዳት ያለብን? ቤተሰብ አትርዳ አይደለም ትረዳለህ እኮ ግን የኔ ህይወት የሚባል ነገር አለ። ግን እዚህ ስንረዳ እኛ ለምግብ ብለን ያው ይታወቃል ኢትዮጵያ ድህነትና ግን ደግሞ እዛ የሰው ህይወት እየገደልን ነው። የሰው እድሜ ወላጅ የሆናችሁ በአጠቃላይ ግዴታችሁ ነው ልጆቻችሁን መስመር ማስያዝ። ይሄ እንዳለ ሆኖ ግን ደግሞ እንደገና ልጆች ደግሞ ርቀው ሲሰሩ ደግሞ ህይወታቸውን መቅጨት የለብንም ነው። የሚገርም ሐሳብ ነው ወላሂ። አዎ እኔ የምመክረው ይሄንን ነው። ከዛ ደግሞ የሆነ ነገር ሆነች እዚህ ዋይ ምን ይሰራላታል እሷ እግሯን ካጣች ሰውነቷ። አንዳንዴ እኮ ቲክቶክ ላይ ስታይ የሚዘግንን ነገር እኮ ታያለህ አይደል? አሁን ቲክቶክ ላይ ከአገር ወጥታ ኤርፖርት ላይ ሰዎቿ ተቀበሏት። ከዛ በኋላ ፌንት ሰራች፣ ወደቀች፣ 2 እግሯ ተቆረጠ። ምንድን ነው ከሀገሯ ሰላም ሆና ነው የወጣችው ልጅቷ። ግን እዛ ስትገባ ደግሞ ምን እግር የሚያስቆርጥ ነገር አለ ታዲያ? ይሄ ያምን ወላሂ ያማል። ስለዚህ እዛ የሚሄዱ ሰዎች ልጆች ምን ያክል መሆን አለባቸው እድሜያቸው? ከዛ ደግሞ አብዛኛዎቹን ያቸው ከሀገር ቤት ይመጣሉ። አዲስ አበባ እኮ የሚያርፉት ለፕሮሰስ ነው። ከዛ ነው የሚሄዱት ወደ ሀገር። ምንም ዘመናዊ ነገር ነው የማያውቁ ምንም ነገር። ከዛ ያው እዚህ የሚሰጣቸው ልምድ አለ ትንሽ ለ15 ቀን ወይ ለ22 ቀን። አዎ እሷን ይወስዳሉ። ጂቢ ወዲ ሽረቢ ሞያ ምናምን ነው በቃ። ከዛ በኋላ ይጂ ነው። ከዛ በኋላ ያለው ህይወት እንዴት አድርገው ይቋቋሙት? ራሳቸውን አውቀው ከዛ ለምን እንዲሄዱ ማወቅ አለባቸው። ከዛ ደግሞ እስከ ስንት ዓመት ነው ሰርቼ መምጣት ያለብኝ? ከዛ በኋላ ስለማን ነው የምኖረው? ስለኔ ነው? ስለ ቤተሰቦች ነው? የሆነ 1 ዓመትን ለቤተሰብ ኖርክ፣ 2ኛው ዓመትን ለራስህ ይሆን። ከዛ መታ ቫኬሽን ቆይታ 2 ወር 1 ወር ቆይታ መሄድ እኮ የለባትም እቺ ልጅ። ሀገሯ ላይ መስራት የምትችል ከሆነ ሀገሯ ላይ መስራት የምትችለው ነገር አቋቁማ ለምን ኢንሻአላህ ቡና ጠጡ ለምን አይሆንም? ቡና እኔ የመጀመሪያ ካፌን ስከፍት ቡና አፍልቼ ራሴ ነኝ ለከስተመር ሰርቭ የማደርገው። ባለቤቴ ጠረጴዛ ዌተር የለንም። ባለቤቴና እኔ ነን ዌተር። እሱ ዌተር ነው፣ ምግብ ይታዘዛል። ጠረጴዛ ሰው የበላበትን ጎንበስ ብሎ ወልውሎ ኦርደር አድርጎ ምን ችግር አለ? ከዛ ራሴ ሮጥና ደግሞ ሂሳብ እቀበላለሁ። ቡና አፍልቼ ለከስተመሮቼ እቀዳለሁ። ምን ችግር አለ? ላገኝ አይደል? ለስራ አለ አይደል? ይሄንን ነው። ይሄንን ከሆንክ ከሰራህ የማታድግበት ምንም ምክንያት የለም። መጀመሪያ አንተ ጥንካሬ ይወስነዋል። ከዛ በኋላ ደግሞ አብሮ ያለው ሰው ደግሞ ትችላለህ፣ ጎበዝ ነህ፣ ይህንን እንዲህ ብናደርግ ብለህ ደግሞ ዲስከስ እያደረግክ የምትሄድ ከሆነ መስራት የሚቻልበት ሀገር ነው። ሁሉም ወደ ሀገሩ ሊያስብ ይገባል። እኔም ጓደኛዬን አላህ ያምጣልኝ። እህቴም አለች፣ ታላቅ እህቴ። እንደው ያቺ ቀደም ሲል የጠቀሻት እንኳን እንደው ቢቻል ይህን ቃለ መጠይቅ እየሰሙ ያሉ የሚመለከታቸው አካላት፣ በተለያዩ መንግስት አካላት ይሁን ሌሎች ግብረሰናይ የሚሆኑ ባለሀብት የሚሆን እቺ
ልጅ ወደ ሀገሯ የማምጣት ነገር አሁንም ቢቻል ካልተቻለ ደግሞ ከፍ ያለ የሳይኮሎጂ ባለሙያ ቢያገኛት ወይም ደግሞ እንደ እስልምናችን ደግሞ ካየነው በደንብ ተለቅ ያለ የእስልምና ዳይ ቢያገኛትና ቀልቧን ቢያረጋጋለት በጣም ጥሩ። በጣም ከባድ የሆነ ታሪክ ነው። በጣም ከባድ ነው። እኛ ብዙ ጊዜ በባህላችን ተው እያልኩሽ እንዲያርገሽ ብለን ነው ሰው እንዲጸጸት ነው የምናደርገው እንጂ ያረግሽ እኮ ልክ ነው እንደዚህ ድንገት ስለሆነ ነው ጣፈንታስ አለ አይደል። መቼስ ለሰው ልጅ ማረጋጋሚ የሆኑ ነገሮች ያስፈልጋሉና በጣም ነው ያዘንኩት። አሁን ደግሞ እኔ ጎዳኝ ምን እንደሆነ ታውቃለህ? ላገኛት አልቻልኩም። በቃ ቴሌፎኗን አልክም አለችኝ። በቃ አንዴ እንኳን ላውራሽ ስላት አይ እኔ ጥሩ ሰዓት ላይ ስላልኩኝ አንቺን መረበሽ አልፈልግም፣ አንቺ ስራ አለብሽ፣ በቃ አንቺን መረበሽ አልፈልግም። ደጋግሜ ሞከርኩኝ፣ ጽፍላታለሁ በፌስቡክ ግን ማግኘት አልቻልኩም። አግብታለች? ወልዳለች? አረ በፍጹም አላገባችም። እዛው ስራ ቦታ ነው ያለችው። ስራ ቦታውም ደግሞ እንደዚሁ ስትገባ የሆነ ነገር አይስማማትም። ታምም የወጣሁኝ ትለኛለች። ስደውልላት ያው በፊት ስልኬን ሳልቀይረው በፊት ማለት ነው። ኦልሬዲ አሁን ወደ 6 ወር 7 ወር አልተገናኘንም። ለምን ወንድሟ ከሞተ በኋላ ማግኘት አልቻልኩም። በቃ ያው ሞባይሏንም ማግኘት አልቻልኩም። እኔ ስልኬን ስቀይር ግን በሜሴጅ ያው ፌስቡክ ላይ ሜሴጅ ላይ ትጽፍልኛለች። እንግዲህ አላህ ይርዳትና። አሚን አሚን። ነቢሃ በጣም ደስ የሚል ቆይታ ነው ያደረግነው። የቀሩ ብዙ ነገሮች አሉ። ያው ተመልካቹም ይሄ ነገር አንደርስታንድ ያደርጋል ብዬ አስባለሁና እንደው የቀረ የምትይው አንቺ የምታነሺውስ የለም ይባላል አንዳንዴ እንደ ጋዜጠኛና ያልተናገርሽው ነገር አለ። እሱን ነገር ደግሞ በይንና የዛሬውን ቆይታችን እንትላለን ማለት ነው። እኔ አሁን ላይ በቃችን ያለችኝን ለዛሬ በትንሹ ያው ያለውን ለነሱም ትንሽ ብሬን ወሽ እንዲያደርግ፣ በዛ ላይ ደግሞ ያው ሌላን ስላየኋት በጣም ደስ ብሎኛል። የሚያውቃት ወይም ደግሞ ማግኘት የሚችል እሷን ባወራት ደስ ይለኛል ባገኛት። ገብቷል? ያንን ፊሊንጓን ትንሽ ስለሚሰማኝ እኔም ያችን ነገር ቁጭ ብዬ ከሷ ጋር ብሬኖሽ አብረን ብናገኛት ደግሞ በጣም እንደ ዩኑስ ሚዲያ ደስ ይለናል። ከአንቺም ሀሳብ ከሷም እንትን ደግሞ መልሰን ለዩኑስ ሚዲያ ተመልካቾችም እናደርሳለን። እኛም እድሉን ካገኘን እየደወልኩ ነበር አንዳንድ ቦታ ገና ክሊር አልሆነም፣ ግን ኢንሻአላህ እናገኛታለን። ትመጣለች፣ ከኔም ጋር ቁጭ ብለን እናወራለን። ከዛ ደግሞ ኢንሻአላህ የተሻለ ደግሞ ሆና ቁጭ ብለን ዲስከስ አድርገን ምን ማድረግ አለባት፣ እንዴት መሆን አለባት፣ እኔ ያለሁበትን ደግሞ አይታ ለካ ከዛ ውስጥ ወተን ደግሞ እንደዚህ መሆን እንችላለን ወይ። እኔም ገና ነኝ፣ ግን ያለውን እንደው ማይንዷን ገብቷል። ይሄ እርብሽ ያለችውን እኔ አሁን ደጋግሜ ነው የማየው ቪዲዮዋን። የሚገርምሽ ደጋግሜ አየዋለሁ እና ለምን ያ ስሜት እኔ ውስጥ ስላለ እኮ ነው። ገብቷል። እያወራች ያለችው በስልጠኛ ነው፣ በራሷ ቋንቋ እያወራች ነው። ግን ቢሆንም ትንንሽ ስለሚገባኝ ደግሜ አየዋለሁ። ለምን የተሰማትን ፊል አደርገዋለሁ። ለዛ ነው ኢንሻአላህ ወንድም ካሊድ ያየዋል። ከሱ ጋር አንድ ጊዜ የመተዋወቅ ኦፖርቹኒቲ አግኝቻለሁ። እሱ የሚያውቃቸው ሰዎች እኔ ስለማውቃቸው ደውዬም እሱን መጠየቅ ስለምችል ኢንሻአላህ ይረጋጉ ብዬ ነው። ኢንሻአላህ እኛም ዩኑስ ፕሮግራም ላይ እንጋብዛትና አንድ ምሳ ይኖረናል 100%። እኛም ያኔ አብረን ምሳ ይኖረናል ብለን እናስባለን። ታው በጣም ደስ ይላል። ለነበረን ለሰጠሽን ጊዜ እንግዲህ የኔም ዓላማ የሚዲያም የቃለ መጠይቅም ትልቁ ዓላማ ይሄ ነውና ከጨዋታ ባሻገር ሰዎች የሆነ ነገር ይዘው ወደ ቤታቸው እንዲሄዱ ነው። እኔ ዛሬ ብዙ ነገር ያከዳተኛ ያለውን ሰው እየጨምሮ ብዙ ነገር በአእምሮዬ ይዤ ሄጃለሁና ስለሰጠሽን ውድ ጊዜ እጅግ አድርጌ በተመልካቾች ፊት እጅግ አድርጌ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። ያው እኔን መርጠህ ያው ይጠቅመኛል ለወገኔ ብለህ እኔን መርጠህ ያው ያለውን ነገር ስለተነጋገረን እኔም ደስ ብሎኛል። ቴንኪው አመሰግናለሁ። እናመሰግናለን። ተመልካቾቻችን እንግዲህ እህታችንን ነቢሃ ጀማልን አላህ ከፍ ያደርግልን፣ ትልቅ ደረጃ ያደርስልን። ግን ደግሞ አሁን ባለችበት ደግሞ ሆና ሞራላችንን ለማነቃቃት የምታደርገው ጥረት በጣም ከፍተኛ ነውና ባለው ነገር ላይም እጅግ አድርገን እናመሰግናታለን። በቀጣይ ደግሞ ከዚህ የተሻለ ገና ከምግብ ቤት ወጣ ባለ 3 ኮከብ ባለ 4 ኮከብ ሆቴል ትልቅ ቦታ ላይ እንደምናገኛት ተስፋ አደርጋለሁ። እንዲሁም ደግሞ ያላት ሙያና ልምድ እንግዲህ ከቤተ መንግስትም ከዛም ያለፈ ሀገርንም ሊጠቅም የሚችል ነገር ስለሆነ
የሚመለከታቸው አካላት ደግሞ እውነት ለመናገር ከዚህ ሙያ ኢትዮጵያም ሌላም ሀገር ኢትዮጵያ ያው እንደሚታወቀው የአፍሪካ መዲና ነች። ብዙ ነገርም እንደ አፍሪካ የምንጠቀምበት ነገር ይፈጠራል ብዬ አስባለሁ። እጅግ አድርገን በጣም አመስግናናታል። እናንተም እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። የኑስ ሚዲያ ላይክ፣ ሼር፣ ሰብስክራይብ ይደረግ። በያለንበት ቸር ጊዜ ተመኘው።